العصر جواز نترك عند أذان نترك شيء بسودانية أذان نترك وينس بليلة مرتو በሱዳን በቃ በሱዳን አሁንም የምነግርሽ ሴት ለሴት ተሽጫለሁ 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት መዲናን ለዚያራ በሄደበት አንድ ከሱ የማይጠበቅ ብዙ ኢትዮጵያኖችን አንገት ያስደፋ ብዙ የአላህ እንግዶችን አንገት ያስደፋ ሰበር መረጃ። እሺ ጥያቄ ያለው ካለ መጠየቅ ይችላል። العصر جواز نترك عند أذان نترك شيء بسودانية أذان نترك وينس بليلة مرتو በሱዳን በቃ በሱዳን الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله أشهد أن محمدا رسول الله هيا على الصلاة هيا على الصلاة حي على الفلاح حي على الفلاح الله أكبر الله أكبر لا إله إلا الله اللهم رب هذه الدعوة التامة الصلاة القائمة في مسألة الفضيلة والأحكام تمتام تلبسلاችሁ ከዚያ በኋላ እሺ አንዴ ጥምጣም እንልበስ። ይሄ እንደዚህ ታደርጉ ነው። ህይወት ይሰማሻል? አቤት ሰላም ነው? እንዴት ነሽ? አዎ ሰላም ነው አለን አልሐምዱሊላህ። ዛሬ መስጊድ አለን። እሺ ሻዳ ፈልገሽ ነው? ሻዳ የሚያስፈልገሽ ነው? አዎ እሺ የምለውን ቃል አብረሽ እየተከተልሽ በእሺ እሺ አሽሀዱ أشهد أن لا أن لا
إله إله إلا الله إلا الله وأشهد أن محمدا رسول الله ما شاء الله. أنا الشقاء للشهادة كاليفانا ترجم أشهد أن لا إله إلا الله مالت إنه كالله استكبر منك لله أملاك إلا بي مسكر الله محمد يا الله ملك تيانا نبينا أشتبيه مسكر الله مالتنا. ስለስልምና እስከዛሬ ስናስተምር ምናምን ሰምተሻል አይደል? አላሰማሁም ነው የገባኝ። ከዚህ በፊት ስለስልምና ሰምተሽ አታውቂም? ሰዎች ሲያስተምሩ ኦኬ። ስለስልምና ላስረዳሽ። እሺ የተወሰነ መሰረታዊ መረዳት ያለብሽ ነገራቶች ላስረዳሽና እስላማዊ ትምህርቶች ግሩፕ እንድትማሪ ደግሞ እናስገባሻለን። እሺ እሺ። ኢስላም ብሎ ማለት አንዱ አምላክ አላህ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አላህ ሙስሊም ሁኑ ብሎ አዘናል ሁላችንም ፍጥረታቶችን በነቢያት በኩል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር ምን አለ? ኢነ ዲነ ዒንደ አላህ አልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። በሌላ ቦታ ላይ ወረዲቱ ለኩም አልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ አምላክ አላህ የወደደውና የደነገገው ሃይማኖት ኢስላም ብቻ እንደሆነ ይነግረናል። በሌላ ቦታ ላይ ደግሞ ነቢያትን ሁሉ አዞበት እንደነበር ይነግረናል። ይህን ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። ይህን እስልምናን ሃይማኖት እኔ የደነገግኩላችሁ ከዚህ በፊት አብርሃምን አዘዤባቸው የነበረው እያለ ይናገራል። እና ስለዚህ ኢስላም ብሎ ማለት አምላክ ነቢያት በኩል ለሰው ዘር የደነገገው ያለችው ልጅ ዚክራ የምትለዋን ፎሎ አድርጓት እስላማዊ ትምህርት እንድትማሪ ግሩፕ አስገባሻለች። እሺ እሺ። ይህ የምታዩት ግለሰብ አደም እንድሪስ ሙሄ ይባላል። ይቅርታ ቅድም ስሙ ላይ ስለሰራው አደም እንድሪስ ሙሄ ይባላል። ያው አደም መሆኑን አውቃለሁ። እንድሪስ የምትለውን አልፌ ሙሄ ነው ያልኩት። አደም እንድሪስ ሙሄ የሚባለው ግለሰብ በመዲነቱል ሙነወራ እጅግ በጣም ጸያፍ ስራ ሰርቶ አሁን ማምሻ አሱርን ዜናው እጅግ በጣም ተሰራጭቷል ልላችሁ እወዳለሁኝ። እና እንዳልኳችሁ ዜናው እጅግ በጣም ተሰራጭቷል። ለመሆኑ ምን አድርጎ ነው ካላችሁ በወፍ በረር ጽሁፉ ላንብላችሁ። ከወደ መዲና የተሰማው መረጃ በጣም አስደንጋጭ ነው ይላል። ይህ ሂጅራ ቲዩብ ነው የዘገበው። ሌሎችም በርካቶች ዘግበዋል። ገብቼ ስለማሳያችሁ ማለት ነው። የሀገራችንንም ገጽታ የሚያበላሽ ነው። ይህ በፎቶ ላይ የምትመለከቱት ግለሰብ ይህ ማለት ነው አደም እንድሪስ ሙሄ የተባለ ግለሰብ ሳውዲ ለኡምራ ሄዶ እሰቡት። ለኡምራ ማለት የአላህ እንግዳ ነው። ሰው አላህ ሱብሓነሁ ወተዓላን ቤት ለመዘየር ረሱሉን ሰለላሁ ዐለይሂ ወሰለም ሀገራቸውን ለመዘየር ብሎም ታሪካዊ እስላማዊ ቦታዎችን ለማየት ብሎ በሄደበት የሰራው ጸያፍ ስራ ምን እንደሆነ ባናቅም ለማንኛውም ስለ ግለሰቡ ሙሉ መረጃውን እናንበው። የምትመለከቱት ግለሰብ እንድሪስ ሙሄ የተባለ ግለሰብ ሳውዲ ለኡምራ ሄዶ አብረው ከነበሩ የአላህ እንግዶች 9000 ሪያል ሰርቆ ከሆቴል መሰወሩ ተሰምቷል ይላል። እንግዲህ አብሯቸው ሆቴል ላይ ካሉ ሰዎች ማለት ነው 9000 ሪያል ሰርቆ ከሆቴሉ ጠፍቷል። ፖሊስ እየፈለገው ነው። በቁጥጥር ስር ሲውል ከባድ ችግር ይጠብቀዋል። የተመለከታችሁት ሰዎች በእነዚህ ቁጥሮች ጠቁማችሁን በፍጥነት አድርሱ ብለዋል ማለት ነው። ይህ የምታዩት ግለሰብ ነው። እጅግ በጣም አስደንጋጭ ነው። እጅግ በጣም ብዙዎችን እያነጋገረ ያለ ነው ሀቢባዬ። ስለዚህ እኔ አሁን እንደማንም ሞጥቻለሁኝ። አሁንም የምነግርሽ ሴት ለሴት ተሽጫለሁ። 15 ቀን ተሰቃይቻለሁ። አመት ቀድር ገንዘቤን ሁሉ ጉልበቴን አግተውኛል። ሴት ለሴት መሸጥ ማለት ግን አልገባኝም። ከይቅርታ ጋር አስረጅ። ሴት ለሴት ማለት ሀቢባዬ ግብረ ስጋ ግንኙነት ብለው ሽጠውኛል። ብዙ ነገሮችን ለአረብ ሴት ሽጣዎች ሴቷ አንቺን ለመነካካት ሞክራ ይሄ ነው ሴት ለሴት ተሽጫ። አዎ እንደዛ ሽጠውኛል። ስራ ብለው እንደዛ አስገብተውኛል። ግን አሁን የገዛችሽ አረብ ሴት አንቺን ለመነካካት ሞከረች፣ ሌላ ቦታሽን ለመነካካት ሞከረች ሴቷ። ያኔ አዎ ለዚህ ነው ያመጣሁሽ ብላኛለች።
በዝና ያመጣውሽ ብላኛለች። በስልኳ ብዙ ነገሮችን አሳይታኛለች። ያ ነገር ሲሆንብኝ ግን ውሰዱኝ እኔ እንደዚህ ነው ስራው ብላቸው አይሆንም ስሪ እዚህ ተመጣሽም መንገልሻለን ብለውኛል። ሴትዮዋ ሴትዮዋ የቀጠረችሽ አንቺ ቤቷን እንድታጸጂ ምናምን ሆኖ ብቻችሁ ስትሆኑ ግን ሴትና ሴት ግንኙነት ሲያደርጉ እያሳየችሽ እንደዚህ እናድርግ ለዚህ ጉዳይ ነው አንቺን ያመጣውሽ ነው የምትልሽ? ሀቢባዬ መጀመሪያ ሴትዮዋ ቢሮ ውስጥ አትገባም ስትወስደን ሽማግሌ ሰው ሴትዮዋ አትወስድም መኪና ውስጥ ነው ተሸፍና የምትቀመጠው እና የሚወስደኝ በጣም ሽማግሌ ዘንግ እየተገደፈ የሚሄድ ሰውዬ ነው ከቢሮ ውስጥ የወሰደኝ። እሷ መኪና ውስጥ ነው የምትቀመጠው። ከዛ ቀጥታ ሰውየው ከወሰደ በኋላ ሰውየውን ሌላ ክላስ ታስተኛና እንደ ኖርማል ነይና እሺ ትለኛለች እና ማሸት መስሎኝ እኔም ብድግ ብያችን ሴትዮ ኖርማል ማሸት አለ አይደለ ሽኝ ይላሉ ግሬን ምናምን ስለሚል ሚሴጅ ያሻለው። ከዛም በኋላ 3 ቀን ሙሉ በጣም እየፈራሁኝ በር ትቆልፋለኝ። እኔ ስገባ በር ነው የምትቆልፈው ማለት ነው። ስለዚህ በአራተኛው ቀን ሱቅ ሄዳ ምናምን የሆኑ ነገሮችን የብብት ምናምን ገዛስታ የተለዩ የምለብሳቸው ነገሮች ገዛስታ መጣች። እኔ ጋር ስትመጪ እኔ የለበሽ ነው መንጣት ያለብሽ ስትለኝ እኔ እናለብስም የሚለበስ ማለት ሴት ለባሏ የምትለብሰው ሰውነት የሚያሳይ አውድ እንደዛ አይነቶች ነገሮችን ገዝታ መጣች። እኔ አልለብስም አልኳት ስላት በስልኳ ብዙ ቪዲዮዎችን አሳየችኝ። የኛንም ኢትዮጵያኖች አንቺ ተነሱ የበለጥሽ ነሽ ወይ እነዚህ ሁሉ ከኔ ጋር ነው የኖሩት የሚል በስልኳ አሳየችኝ ቪዲዮ። ሌላ ነገር ሲያደርጉ የኢትዮጵያኖችን አሳየችኝ። እነሱም ደግሞ እሷም ደግሞ የምትደረገው ሁሉ እዛ ጋር ስልኳ ጋር አለ ሁሉም ነገር ስታሳየኝ እኔ የ3 ልጆች እናት ነኝ። እኔ ልሰራ እንጂ እንደዚህ ላረግ አልመጣሁም። ባለ ትዳር ነኝ። እኔ አልፈልግም ይሄን ነገር መስራት ስላት ግዴታ ትሰሪያለሽ ብላ አግተችኝ ማለት ነው። ያዘችኝ አስቀመጠችኝ። ከዛ ወዲያ እኔ ሪከርድ ያረኩና እባክሽን ይሄ አይነት ስራ ነው እዚህ ቤት የሚሰራውና ውጪ ስላ ግዴታ ትሰሪያለሽ ግዴታሽ ነው አለች። ደላላው የሰጠንሽም ለሱ ነው አለችኝ። ስራ ፍርሰሽ ከመጣሽ እንገልሻለን አለችኝ። ደላላው ናት ይሄን የምትልሽ? አዎ አለችኝ። ስትለኝ ምን አማራጭ ወሰድኩኝ? ዛሬ በግልጽ ለደላላዋ በግልጽ ሴትዮዋ ሴት ለሴት ግንኙነት የምታደርግ ናት። እንደዚህ ካላደረግን ብላ እያስገደደችኝ ነው ብለሽ በግልጽ አማርኛ ነግረሻት አዎ አድርጊ ወደ ቢሮ አልመልስም አለችሽ? አልመልስም አወገልሻለሁ ተመጣሽም አለች። ፊትም 15 ቀን አግተውኛል። እንደዚሁ ተስራ ሂጄ 15 ቀን 250 ሺህ ብር አካውንት ኢትዮጵያ አስገቢና ኢትዮጵያ እንልክሻለን ተብያለሁ። አሁንም ያው ነገር ነው የሚጠብቀኝ። እንመታሻለን እዛው ሁን ያንን ስር ያለችኝ። ሁለተኛ አበላሽተሽ ብትመጪ ህይወትሽን ነው ማጠፋው አለችኝ ማለት ነው። ምንም አማራጭ የለኝ። ክፍሌን ዘጋሁኝ። ክፍሌን ዘግቼ ክፍል ውስጥ ቁጭ አልኩ። በመጨረሻ ጊዜ እኔ እንትን አልኩኝ፣ ራሴን ሳትኩኝ፣ ደነገጥኩኝ። እየመጣች ትታገለኛለች ሴትዮይቱ። እገልሻለሁ ትለኛለች፣ ታስጨንቀኛለች፣ ያልሆኑ ነገሮችን ሁሉ ታሳየኛለች። በመጨረሻ ውጭ ላይ ወጣሁኝ ማለት ነው። ውጭ ላይ ድንገት ይቆለፋል በሩ ቁልፍ አለው። ሽማግሌው የለም። ሽማግሌው ባሏ ነው አባቷ ነው ምኗ ነው? ሽማግሌው ቤት ውስጥ ያለው ሽማግሌ ለብቻው ክፍል ላይ ሽማግሌው እኔ የማውቀው ጉዳይ የለኝም። ባሏ መሰለኝ። እሷ የውጭ ሀገር ዜጋ ናት። እሱ ማለት ነጭ ናት። አረብ አይደለችም። አረብ አይደለችም። ሌላ ዜጋ ናት፣ ግን ነጭ ናት። ኢራን ናት። ኢራን ታዲያ አረብ እኮ ነው ማሪ፣ ነጭ አይደለም፣ ፈረንጅ አይደለም፣ አረብ ነው። እንደዛ አለችኝ። ባሏ ከሆነ ለምን ባሏ ነው ልትይቻልሽ? እንዴት አባቷ ባሏ እንደሆነ በምን አረጋገጥሽ? እኔ እንደዛ አላረግም አልኳት። ሀቢባዬ እኔ እንደዛ አላረግም። እኔ 3 ልጆች እናት ነኝ፣ ትዳር ያለኝ ነኝ። ከባልሽ ጋር አርጊ የምትፈልጊውን ነገር። እኔ ሴት ለሴት ባህላችን አይፈቅድም፣ ነውር ነው አልኳት። ስለዚህ እሱ እንትን አይልም፣ አያረግም። በጣም ትልቅ ሰው ሆኗል። ስለዚህ እኔ የምፈልገው ካንቺ ጋር ነው አለች። አይ ዶንት ቲንክ ሰው ባሏ ነው ብዬ አላስብም። እኔ አንቺ በአፍ ነው ወይስ በፓስፖርት አይተሻል? በስማቸው አይተሻል? ባሏ ይሁን አባቷ? እኔ እሷ ናት ያለችኝ። ባሌ ነው አለችሽ? እሷ ናት እንደዛ ያለችኝ እንጂ የባሏ ይሁን አባቷ ማቀ ጉዳይ የለኝም። እኔም ከህርኩ አዲስ ነው የሆነ ነገሯ ይሆናል እንጂ ባል ከሆነ አንድ ክፍል አይተኙም። ምን አስተኛው ሌላ ክፍል? ባል ከሆነ እኔ አላውቅም። ሌላ ክፍል ነው የሚተኛው፣ እሷ ታች ነው የምተኛው ማለት ነው። እና
በመጨረሻ ይሄ የሆነበት ምክንያት ነው መጠጥ ትጠጣለች፣ ትሰክራለች፣ ራሷን እንትንም ትላለች። የሆነ የሚበላም ነገር በሚያሰክር ነገር ትበላለች፣ ትጠጣለች። እሺ የሚጨስ ነገር ምናምን ታጨሳለች፣ እንደ አደንዛዥ እጽ ምናምን የሚበላም እንደ ሀገራችን ትንቡሃ ሆኖ የሚበላም ነገር አላት። የምታኝከው ነገር ቢጫ ነገር የምታጤሰውም አላት። ግን ያ ሁሉ ሲሆን ምንም ነገር እንዳታነፍሽ ነው የምትለኝ። እንዳትጮሂ፣ ምንም ቢመጣ ሰውን ቢመጣ ምንም ቢመጣ ምንም አይነት ተዝተቤት ሚስጥር እንዳታወጪ፣ አለዛ ካወጣሽ አለቅሽም ነው የምትለኝ። የምታስጨንቀኝ ከደላሎቹም ተስፋ ሳጣኔ 3 ቀን እቀይ አደርኩ ውጭ ላይ እነሱ እቀይ ማለት ነው ግቢ ውስጥ 3 ቀን አድሬ ልክ በአራተኛው ቀን ሰውየው አሁንም ይዞ ይሄደ። እሷ ቢሮ አትገባም። ቢሮ ግን ድረስ እንዳልኩኝ ነገርኳቸው። እንደዛ አርጋኛለች። ዛህራ ማለት ነው። ለማስረጃ አለሽ ትልኪልኛለሽ ማስረጃ ላይክ ለደላላዋ እንደዚህ አይነት ኬዝ ነው ብለሽ ተናግረሽ ይሁን ስሪ ለማለቷ እንደገና ደግሞ ለሀቢባ እንዳትናገሪ ብለው ፓስፖርትሽን መመለሳቸው ማስረጃለሽ እንትኑን ለሀቢባ እንዳትናገር የሚለውን ሪከርድ ልኬላቸው ሰው የሰማው ስላለ ልክልሽ ይችላልው። እንደገና ሁለተኛ አሁን እኔ የምልሽ ምንም ይሰጠኝ ሳይሆን እዛ ያሉ እህቶች እንዲድኑ ነው። ሀቢባዬ በኋላ ውሸት ነው ቢሉኝ ማስረጃ ማቅረብ አለብኝ። ውሸት ነው እኛ እንደዚህ አናስደርግም ቢሉኝ ማስረጃ ማቅረብ አለብኝ። እውነት ከሆነና ማስረጃ ካገኘው ደግሞ እኔ ቢሮውንም ደላላዋንም ሁሉንም ፎቶአቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ይሄ እኮ ጋይስ እኔ ቃሉን በእንግሊዝኛ ከተናገርኩ ቲክቶክ ዋርኒንግ ሊሰጠኝ ይችላል። ልክ እንደ ህገወጥ የሰዎች ዝውውር ልክ የወሲብ ንግድ እኮ ማለት እኮ ነው። እንዴት ነው ሰው ከኢትዮጵያ እያመጧቸው ለሴት የሚሸጧቸው? ይሄ እኮ በጣም አጸያፊና ቀፋፊ ነገር እኮ ነው። ምንም ይከፈላቸው። እንዴት ነው ሰው የገዛ ዜጋውን ለስራ ብሎ አምጥቶ እቺ ልጅ ባለትዳርና የ3 ልጆች እናት ናት። ጉዳዩ እውነት ከሆነ ቢሮ መጋለጥ አለበት፣ ደላሏ መጋለጥ አለባት። ፎቶዋን ፈተሹ። ፎቶዋን እንትን አለኝ አቤባዬ የቢሮው ቁጥር አለኝ። እሷንም በቀጥታ ያነጋገርኳት ነበር። ለዋይሰብ ፎቶ ነው የምፈልገው። እውነት ከሆነ ማስረጃ ካቀረብሽልኝ ቁጥር አይደለም የምፈልገው፣ ፎቶ ነው የምፈልገው። እኔ ፎቶ ላይ ስልኬን ሁላ ቀምታይ ነው የወጣሁት ሀቢባዬ፣ ምንንም ቀምታይ ነው የወጣሁት። ግን እኔ የምለው አሁንም ቢደነግጡ እዛ ያሉ እህቶቻችን የታገቱ እህቶቻችን ቢድኑ ነው። እኔ ወጥቻለሁ፣ ችግር የለብኝም። ዛራ አንደኛ ቁጥርሽን ሰጪና ማስረጃ ትልክልኛለሽ። ሁለተኛ ነገር ለኔ ጥያቄ ሴትዮዋ ሴት ለሴት ስታደርግ ቪዲዮ ያሳየችሽ ከኛ ከኢትዮጵያዊ ሰራተኞች ጋር ያሳየችሽ አርቲፊሻል የወንድ ዕቃ በመጠቀም ነው ወይንስ ዝም ብሎ መተሻሸት ብቻ ነው? በግልጽ እንድትነግሪኝ እፈልጋለሁ። ይሄን ሀቢባዬ እኔ መተሻሸት እንደገና ደግሞ እዛ ጋር እንደሚያረጉ በመተሻሸት ምን እንደሚያረጉ ነው ያሳየችኝ። ከስልኳ ላይ ስለ ወሲቦች ምናምን ነው ያሳየችኝ። እነዛ ኢትዮጵያዊ ሰራተኞች እንደዛ ስታደርግ ከነሱ ጋር እንደምትቀርጻቸው ያውቃሉ? እኔ ምን አውቃለሁ ሀቢባዬ፣ ሄደው አለ እኮ እነሱ እኮ አቀራረጹ በድብቅ የተቀረጸ ነው ወይስ በግልጽ ተቀምጦ የተቀረጸ ነው? እንደሚቀረጽ አንድ ሰው የሆነ ነገር ቪዲዮ ላይ ሲያደርግ እያየ ወደ ቪዲዮ እያየ ነው የሚያደርገውን ነገር የሚያደርገው። እነዛ ኢትዮጵያዊ ሰራተኞች ከእሷ ጋር ይህን ነገር ሲያደርጉ ወደ ቪዲዮ እያዩ ነው ወይንስ በድብቅ የተቀመጠ ካሜራ የተቀረጸ ነው? ስታዩ አብረው ነው ያዩ ነው የሚመስለው ሀቢባዬ። አንድ ላይ ቁጭ ብለው ምናምን ሲተሻሹ ነው የሚያሳየው። አንድ ላይ ነው አንድ ላይ እያወቁ ነው የምትቀርጻቸው። ወደ ካሜራ እያዩ ከሆነ እያወቁ ነው የምትቀርጻቸው ማለት ነው። ወደ ካሜራ በአንድ ላይ ሆነው እየተያዩ ነው የሚመስለው ካሜራው እንጂ የድብቅ አይመስልም። በአንድ እያዩት ነው የሚመስለው። ፊት ለፊት ነው የሚመስለው ካሜራው ማለት ነው። እኔንም ቀርጣኛለች እኮ ሀቢባዬ፣ እኔንም ቀርጣኛለች። ተተናገርሽ እያለች ቀርጣኛለች ሴትዮዋ ማለት ነው። ስለዚህ ፊት ለፊት ነው የምትቀርጥሽ። እኔን ቢስላት እንትን እያልን እየታገልን እያለ እየያዘችኝ እያለ ቀርጣኛለች። ያንቺማ ሳትፈልጊ ተገደሽ እንደሆነ እየታገልሻት ቪዲዮ ላይ ያሳያል አይደል? የእነሱ ግን ፍቃደኛ ሆኖ ነው ወይስ እንዳንቺ እየታገሉ ነው? ሀቢባዬ እነሱም አንዷ እየጮኸች ነው የቀረጠቻት፣ ስጮሃለች ማለት ነው። ልቀቂኝ እያለች እንዴ ነው እየታገለች ነው። ቶሎ አሳለፈችው፣ መጨረሻውን እንዳላየው አሳለፈችው። በአማርኛም በአረበኛም ነው እየደበላለቀች የምትለፈልፈው ማለት ነው። እና ቶሎ ብላ ስክሮን አረገችው። በውድ ግን የሆነውን ነገር አሳየችኝ። ፈቅደው የሚያደርጉትን አሳየችሽ። አስገድዳቸው የሆኑትን ልቀቂኝ ምናምን እያሉ የሚታገሉትን ቶሎ ታሳልፈዋለች።
እንደዛ ያረጋች ሌላ ብዙ ነገሮች አሳየችው። ወደው የሚያደርጉትን የምታሳየው ምናልባት አደንዛዥ ሰጣቸው ምናምን ሊሆን ይችላል። አስክራቸውም የተለያየ ነገር ሰጣቸው። ወደው የሚያደርጉትን የምታሳይሽ አንቺን ያንቺን አይምሮ ለማሳመን ነው። አዲስ ሰው እያመጣች ቪዲዮን እያሳየች እንዲያምኑ ኖርማል እንደሆነ ጭንቅላታቸው እንዲቀበል ይሄ ሴትና ሴት ማድረጉ ኖርማል ነው ብለው አይምሯቸው እንዲያምን ስለፈለገች ነው ይሄን ቪዲዮ እያጠራቀመች አዲስ ሰው በመጣቁት ተሰይ እሷ ያገሬ ልጅ ካረገችው ኖርማል ነው ማለት ነው ብላ እቺም አይምሯ ተቀብሎ እንድታደርገው ስለምትፈልግ ነው እንዲያደርጉት። እና ሀቢባዬ እኔ ወጥቻለሁኝ ፈጣሪ ደርሶልኝ እንደማንም ህጋዊም ባልሆን ፓስፖርቴን ቢቀሙኝ ወጥቻለሁ። ግን ከየት ወጣሽ? እዛ ያቆምነው ሽማግሌው ቢሮ መለሰሽ። ቢሮ ምን አሉሽ? ቢሮ ቀጥታ እንደገባሁኝ እሷን ይይዙልኝ መስሎኝ ይታገሉልኝ መስሎኝ ማለት ነው። እኔ እኮ ሴትዮዋ የወሰደችኝ ለዚህ ስራ ነው ብዬ በግልጥ ጩኼ ነገርኳቸው። እንደብድ አድርጎኛል ማለት ነው። ስነግራቸው ግን ማለት ነው ምን ችግር አለው ታዲያ? ምን ችግር አለው? ሁሉስ አሁን ደግሞ የመጣው ፋሽን ይሄ ነው ብለው ሳቁብኝ ማለት ነው። ቢሮ በሙሉ ሳቀብኝ። አበሾቹ ሊያውቁ ይችላሉ፣ በአማርኛ ነው እንትን ያልኩት። አረቦቹ ግን አያውቁትም። ግን ለሁሉም ቢሮዎች ብዙዎቹ ቢሮዎች እንደዚህ ያለ ነው አሁን የመጣው ፋሽን። ታዲያ ምን ይጠበስ አርፈሽ አሰሪም እንደ ምን ይከብዳል ያሉኝ ማለት ነው። ከዛ በቃ ምንም ሊያረጉልኝ አልቻሉም። ሴትዮይቱንም እንዲዋት ነበር የፈለኩት፣ እንዲይዟትም ነበር የፈለኩት። ውስጥ አትገባም። ያው ሽማግሌ ይዞ መጥቶ እዛው ጥሎ ይሄድ። ከዛ ቤት ስሄድ ለምን ይሄን ስራ አልሰራሽም ተብዬ 15 ቀን ታግቼ ተደበደብኩ። ሀቢባዬ እንደዚህ ሁኔ የወጣው ሰው ነኝ። እዛ ቤት ውስጥ ብዙ እህቶቻችን እጃቸው ንብረት ላይ ታስረው የአሚሮ ጭንቀት ይዟቸው ራሳቸው በብረቱ እንትን እያሉ የሚጮሁ እህቶች አሉ። እኔ ወጥቻለሁ አልሐምዱሊላህ። ግን ለነዛ ቢሮ ተጋልጦ ድምጽ እንዲሆንና እንትናቸው እንዲቆጠቡ ነው ይሄ ነገር እንዲቆጠቡ ማስረጃ ካገኘው እንደማጋለጥ ስለሚያውቁ ነው ለሀቢባ እንዳትናገሪ ብለው ፓስፖርትሽን የመለሱልሽ። እኔ ማንንም ስለማልፈራ ለሐቅ ስለምሞት ለጉዳዩ እውነትነት ማስረጃ ካቀረብሽልኝ የቢሮውንም የደላሏንም ስምም ፎቶም ለጥፍ ቪዲዮ እንደምሰራባቸው ስለሚያውቁ ነው ለሀቢባ እንዳትናገሪ ያሉሽ እና ፓስፖርትሽን የመለሱልሽ። ገባሻ? ስለዚህ አንቺ ካንቺ የሚጠበቀው እውነት ድምጽ መሆን ከፈለግሽና ጉዳዩ እውነት ከሆነ ለኔ ማስረጃ አቅርቢልኝ። ሴትዮዋን የቀዳሻት ድምጽ ካለ ማስረጃ ይሄ ነገር ለመፈጸሙ ማስረጃ ካቀረብሽልኝ እኔ ፎቶአቸውን ለጥፌ ቪዲዮ ሰርቼ አጋልጣቸዋለሁ። ሌላ አንቺ ማስረጃ ብቻ አቅርቢልኝ። ሌላ ምንም አልፈልግም። ማስረጃ ሄጄ ስጠይቃቸው መጀመሪያ ሲጀመር እኔ ከሁለት ወገን ሰምቼ ነው ድምጽ መሆኑ። ሄጄ ደላለዋን ሳናግራት ውሸት ነው ብላ ከካደች አቀርብላታለሁ ማስረጃው። ይኸው እልክላታለሁ። ገባሻ? ዛራ ሚዩትሽ ናብሪ ሚዩት ነሽ። የት ሀገር ነው ለምትሉ ኢማራት ዩናይትድ አረብ ኤምሬት ነው አይደል? አዎ ራሰል ሀሬማን